አቡልጋውን ስንጠቀም ታዲያ ማድረግ ያለብን አንዳንድ ጥንቃቄዎች መጀመሪያ በጣም ትንሽዬ አማውንት ነው ማድረግ ያለብን። አተር የምታክል ይላሉ አይደል? አሁን እዚህ ላይ አቡልጋ የለኝም ግን በሎሽ ላሳያችሁ። እቺን የምታክል ሳይዝ ይበቃል ፊትን ለመቀባት ማለት ነው። ሎሽን ነው ደግሞ አቡልጋ አይደለም። ከዛ ደግሞ ማታ ነው መቀባት ያለብን። ማታ ተቀብቶ ማደር፣ ጧት ሰንስክሪን መቀባት ግድ ነው። ቫይታሚን ሲ እና አቡልጋም ማለት ነው አት ዘ ሴም ታይም መጠቀም አይቻልም። ተራሳንቲ ነኝ ኤስቴቲሻን እና ኮስሞቶሎጂስት። ሌላ ጥያቄ ካላችሁ ኮሜንት ላይ ጻፉ። ክሊንዘር እየተጠቀማችሁ ብጉራችሁ አልሻሻል ወይም ደግሞ አልጠፋ ካላችሁ ምናልባት እነዚህን ስህተቶች እየሰራችሁ ሊሆን ይችላል። የመጀመሪያው ስህተት የምትታጠቡት ልቅልቅ አድርጎ መውጣት ብቻ ከሆነ። ክሊንዘር የምንጠቀም ከሆነ ቆዳችንን ለ60 ሰከንድ ያህል ማሸት አለብን። ስለዚህ ጀንትሊ። ሶስተኛ ደግሞ ሃርሽ በሆነ ወይ ማሳጅ ማድረግ። ማሳጅ ስናደርግ ጀንትሊ ቀስ እያለን ማሳጅ ማድረግ አለብን። እንዲሁም ደግሞ አፍንጫችን አካባቢ፣ አገጫችን እና ግንባራችን በአብዛኛው ቅባት የሚመረትበት ቦታ ስለሆነ እነዚህን አካባቢ በደንብ ማሸት ያስፈልጋል። ሶስተኛው ደግሞ የምትታጠቡት በቀን አንዴ ብቻ ነው። በቀን 2 መታጠብ አለባችሁ። በተለይ ደግሞ መረሳት የሌለበት የማታው ነው። ምክንያቱም ሰንስክሪን፣ ሞይስቸራይዘር፣ አቧራ ብዙ ነገር ስላለው ማታ ታጥቦ መተኛት ግድ ነው። ስለዚህ በቀን 2 በክሊንዘር መታጠብ አለብን። ሶስተኛው ደግሞ ምን አይነት ክሊንዘር እየተጠቀማችሁ ነው? ድፍን ያለ እንደ ሽፍታ ነገር ከሆነ ሳሊሲሊክ አሲድ በውስጡ ያለው፣ እንዲሁም ደግሞ ነጭ እንደ መግል ያለው ብጉር ከሆነ ደግሞ ቤንዞይል ፔሮክሳይድ በውስጣቸው ያላቸውን ክሊንዘሮች መጠቀም ትችላላችሁ። ዶክተር አሳንቲ ነኝ ኤስቴቲሻን እና ኮስሞቶሎጂስት። ሌሎች ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ባዮዌ ላይ ባለው ስልክ ቀጥታ እኔን ማግኘት እና ኮንሰልቴሽኖችን ማግኘት ይቻላል። የሰሞኑን ፀሐይ ከ6 ሰዓት በኋላ በተለይ እንዴት እንደሚያቃጥል ኦዞን የሚባል ነገር ራሱ የተረፈ ራሱ አይመስለኝም። እና ምን ለማለት ነው፣ ሰንስክሪን መቀባታችሁን እንዳትረሱ። ስለ ሰንስክሪን ማወቅ ያለባችሁን 5 ነገሮች ነግራችኋለሁ። የመጀመሪያው ኤስፒኤፍ 50 ይላል አይደለ? ይሄኛው ኤስፒኤፍ ወይም ደግሞ ሰን ፕሮቴክቲቭ ፋክተር ወይም ከፀሐይ የመከላከል አቅሙ። በዋነኝነት መግዛት ያለባችሁ ከ25 በላይ የሆኑትን ወይ 30 ከዛ በላይ ያሉትን ነው መግዛት ያለባችሁ። ከ25 በታች ከገዛችሁ ተውት፣ ምንም እንዳላደረጋችሁ ነው የሚቆጠረው። ሰንስክሪን መቀባት ያለብን ልክ ልንወጣ ስንል አይደለም። ከመውጣታችን ከ20 ደቂቃ በፊት ሰንስክሪን መቀባት አለብን። ብሮድ ስፔክትረም የሚል አለ እዚህ ጋር ጽፈቱ ከተነበባችሁ አላውቅም። ብሮድ ስፔክትረም የሚል አለ። ብሮድ ስፔክትረም ማለት ሁለቱንም ዩቪኤም ዩቪቢም የሚከላከልልን ማለት ነው። ወዛም ቆዳ ያላችሁ ሰዎች ከሆናችሁ ደግሞ ጄል የሚል ተጠቀሙ። ፒኤኤ የሚል አለ። አንዳንድ ላይ አይገኝም፣ አንዳንዱ ላይ እንደዚህኛው ፒኤኤ የሚል የለውም። ይሄኛው ሰንስክሪን ደግሞ ፒኤ የሚል አለ። ፒኤ እና +++ ይላል። ይሄ ማለት ዩቪኤን ምን ያህል ይከላከልልናል የሚለውን ነው የሚያሳየው። የቆዳችሁ ታይፕ እዚህ ጋር ፎር ኮምቢኔሽን ወይ ኦይል ይላል። እዚህኛው ላይ ደግሞ ፎር ሴንሲቲቭ ስኪን ይላል። ስለዚህ ከቆዳችሁ ታይፕ ጋር የሚመሳሰለውን ግዙ። ምን ያህል ነው መቀባት ያለብን? 2 ጣታችን ላይ የሚሆን ያክል እንደዚህ የሚሆን ነው የምንቀባው። ሚኒራል እና ኬሚካል ሰንስክሪን ልዩነቱ ምን እንደሆነ ደግሞ እዚህ ላይ ያሳያቸዋል። የፈለገ ያህል ብታሹት አያችሁት ከዚህኛው ቆዳዬ እንዴት እንደሚለያይ። ኬሚካል የምንላቸው ሰንስክሪኖች ግን ላይት ዌይት ናቸው። እንደዚህ አሁን ይሄ እንደ ሎሽን ነው። በቃ አፕላይ ሳደርገው ምንም ልዩነት የለውም። አያችሁ ይሄኛው ካስቱ ነጭ ሆኗል። ይሄኛው ደግሞ እንደ ሎሽን ነው። ከሌላው ቆዳዬ ምንም አይለይም። ፀሐይ ላይ የማልወጣ ከሆነ ሰንስክሪን መጠቀም ለምን ያስፈልጋል የምትሉ ቀን ሙሉ ኮምፒውተር ላይ የምትሰሩ ሰዎች፣ እንዲሁም ደግሞ ስልካችሁን በተደጋጋሚ ጊዜ የምታዩ ሰዎች ከፀሐይ ጨረር ጋር ቀጥታ ግንኙነት ባይኖራችሁ ከስልካችሁና ከኮምፒውተራችሁ የሚለቀቀው ብሉ ላይት ቆዳችሁ እንዲሸበሸብ እያደረገ እንደሆነ ታውቃላችሁ። ዛሬ የምነግራችሁ ስለ ብሉ ላይት ነው። ይሄ ብሉ ላይት የሚለቀቀው ከስልካችን ወይም ደግሞ ከኮምፒውተር ላይ ነው። ይሄ ብሉ ላይት ቀጥታ ወደ ደርሚስ የሚባለው የቆዳችን ክፍል በመግባት ከስር ያሉትን ኮላጅኖች ይተባብራል። ኮላጅን ማለት ደግሞ ከቆዳችን ስር ያሉ ፕሮቲኖች ሲሆኑ ቆዳችን ውጥር ብሎ እንዲቆይ የወጣትነት መልክ እንዲኖረን ያደርጋሉ። ታዲያ እነዚህ ኮላጅኖች ከተሰባበሩ ቆዳችን ይሸበሸባል፣ የእርጅና ምልክት ይመጣል፣ እንዲሁም ደግሞ የቆዳችን ጥንካሬ ይቀንሳል። ስለዚህ ፀሐይ ላይ ባትወጡም ደግሞ ብሉ ላይትን ኮንትሮል ማድረግ አለባችሁ። ማድረግ የምትችሉት ነገር አንዱ የስልካችን ሴቲንግ ነው። ይህም ደግሞ ብሉ ላይት ፊልተርን መጠቀም ወይም ደግሞ ናይት ሞድን መጠቀም ነው። ብሉ ላይት ቆዳችን እንዳይጎዳ ተብለው የተሰሩ ሰንስክሪኖች አሉ። እነዚህም ደግሞ ቲንትድ ሰንስክሪን ይባላሉ። ዶክተር አሳንቲ ነኝ ሰርቲፋይድ ኤስቴቲሻን እና ኮስሞቶሎጂስት። ሌላ ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ። ሀቭ ጉድ ዴይ ባይ። ዛሬ ደግሞ የምንነጋገረው ስለ ፎሮፎር ነው። በሁለት ነው መለየት የምንችለው፣ ፈንገስ ነው ወይስ ሴቦሪክ ደርማታይተስ ነው የሚለውን። ፈንገስ ከሆነ ቅባት ስንቀባበት ይብዛል። ስለዚህ በዚህ ነው በዋነኝነት የምንለያየው። ስለዚህ ይህን ፈንገስ ትሪት ለማድረግ ይህን ፈንገስ ሊያጠፉ የሚችሉ ሻምፖዎች ተዘጋጅተው በፋርማሲ ይሸጣሉ። እንደዚሁ ሄዳችሁ መግዛት ትችላላችሁ። የመጀመሪያ ኬቶኮናዞል ሻምፖ ነው። እሱን ከፋርማሲ ማግኘት እንችላለን። እሱን ገዝተን በሳምንት 2 ጊዜ መታጠብ ነው። በሻምፖ
እናጥበውና ቆሻሻውን ካስለቀቅን በኋላ ከ5 እስከ 10 ደቂቃ ሻምፖውን ተቀብተን እናቆየዋለን ማለት ነው። ከዛ በኋላ መታጠብ ነው። ይሄንን ለ1 ወር። ዚንክ ፓይሪቶን የሚባል ሌላ ሻምፖ አለ። እንዲሁም ደግሞ ሳሊሲሊክ አሲድ፣ ያው ለፊት ብቻ አይደለም። ሳሊሲሊክ አሲድ ደግሞ ከተቀባን እንግዲህ ሳሊሲሊክ አሲድ የሚታወቀው ኤክስፎሌት በማድረግ ነው፣ ወይም ከላይ የሞተን ሴል በማንሳት ስለሆነ ከላይ ያለውን ይሄ ነጭ ነገር ቢልዳፕ የሆነውን ነገር ያነሳልናል። ሰላም ዋሉልኝ ባይ። ስለ ቫዝሊን እነዚህን 5 ጥቅሞች የማታውቁ ከሆነ በጣም ተጎድታችኋል። የመጀመሪያው ሽፋሽፍትን ለማሳደግ ቫዝሊን እንደሚጠቅም ስንቶቻችሁ ናችሁ የምታውቁት? ስለዚህ ማታ ማታ ሽፋሽፍታችን ላይ ቫዝሊንን መቀባት ያሳድጋል። ደረቅ ቆዳ ታይፕ ከሆነ ያላችሁ ስላይጊንግ ይባላል በእንግሊዝኛ። ሁለተኛው ደግሞ ፊታችሁን በሳሙና ከታጠባችሁ በኋላ ከዛ ሞይስቸራይዘራችሁን ተቀብታችሁ ከላይ ቫዝሊን መቀባት ነው። ቫዝሊን ኦክሉሲቭ ይባላል፣ ወይም ደግሞ ወፈር ያለ ሞይስቸራይዘር አይነት ነው። ስለዚህ ከውስጣችን ወይም ቆዳችን ላይ ያለውን እርጥበት ይዞ እንዲቆይ ያደርጋል ቆዳችን። ስለዚህ አይደርቅም ማለት ነው። ስለዚህ ጠዋት ስንነሳ በጣም የሚያምር ፕለምፕ የሆነ ቆዳ ይኖረናል ማለት ነው። ሶስተኛ ደግሞ ብዙ ሰው የሚያጋጥመው የአይን ስር ጥቁረት። ቫዝሊን የአይን ስር ጥቁረትን ለማጥፋት ይረዳል። ይህንንም ደግሞ ማታ ማታ አይናችሁ ስር በስሱ መቀባት ነው ከሞይስቸራይዘር በኋላ ማለት ነው። እዚህ ከፊታችን ሳንወጣ ሌላኛው ጥቅም ደግሞ ሜካፕ ሪሙቭ ማድረግ። ሜካፕ ሪሙቭ ማድረግ ስንል አንደኛ ሊፕስቲክ ማት ሊፕስቲኮችን ወይም ደግሞ ስንቀባቸው የሚደርቁትን ሊፕስቲኮች ከተቀባን በኋላ ለማስለቀቅ ስንፈልግ እሱን መፈተግ አያስፈልግም። ቫዝሊን ላይ መቀባት ነው። ከዛ በኋላ ከ1-2 ደቂቃ በኋላ ከዛ በኋላ መጥረግ እንችላለን። ሌላኛው ደግሞ ማስካራ ሪሙቭ ለማድረግ ይሆናል። አይላይነር ማለት ነው። ስትስሉ ከተሳሳታችሁ እሱንም ቢሆን ቫዝሊን ቀብቶ ወዲያው ጥርግ ማድረግ ይቻላል ማለት ነው። አምስተኛው ደግሞ ከፊታችን እንውጣና ለተረከዝ በጣም አሪፍ ነው። በተለይ ለደረቀ ለተሰነጣጠቀ ተረከዝ አንደኛ ነው ቫዝሊን። አድርጋችሁ ጥሩ አማውንት ቫዝሊኑን በወፍራሙ ተረከዛችሁን ከተቀባችሁ በኋላ ፕላስቲክ ነገር ላዩ ላይ ሸፍኖ ከዛ በኋላ ካልሲ አድርጎ ማደር። ይሄ በእርግጠኝነት ለውጥ ያመጣላችኋል። ከዛ በፊት ግን ሞር የበለጠ ኢፌክት እንዲኖረው በሙቅ ውሃ ትንሽ እግራችሁን ከተዘፈዘፋችሁ በኋላ ቫዝሊኑን ተቀብታችሁ ብታድሩ ለውጥ ታገኙበታላችሁ። የቫዝሊን ጥቅሞችን ደግሞ ሰፋ አድርጌ ያብራራውበት ዩቲዩብ ቪዲዮ አለ። ዶክተር አሳንቲ ሶል የሚለው ዩቲዩብ ላይ ግቡና የቀሩትን የቫዝሊን ጥቅሞች ማየት ትችላላችሁ። ሰላም ዋሉልኝ። ዶክተር አሳንቲ ነኝ። ባይ